ምንድነው የሚያጫውቷችሁ? እኮ ችግር የለውም። እኔ እንትን እለዋለሁ። በቃ ሂጂ በቃ ምስጋናሽ የለ በቃ ሂጂልኝ። ጥሩ የት ነው ያለው? ሂጂልኝ ሂጂልኝ። እገልሻለሁ ዛሬ እገልሻለሁ። ሰማሽኝ አይደለ? እገልሻለሁ። ሂጂልኝ። አሁን ሁሉንም አለው። ሰማሽኝ አይደለ? እገልሻለሁ። ሂጂ ስራ እረፊ መሪያም። ሰምተሽኝ አይደለ? እረፊ ልፈልሽ ተወጫለሽ። የማይሆን ነገር ላይ ጊዜሽን አታባክኝ። ቁጭ በይና ተረጋግተሻል። አትና ማለት ውጪ ቢበናትሽ ምንድን ነው? ቆይ ምን ጠጥተሽ ነው? ምን እየሆንሽ ነው? አሁን ያንቺን ፈልጌ አይደል የመጣሁት? ቶፋን ፈልጌ ነው የመጣሁት። የት ነው ያለው? እሱን ብቻ ነው። ሂጂ በቃ ውጪ። ያምሻል እንዴ? ማን ነው ወይ የምትይው? ማን ነው የምትይው? ተረጋጊ። ማን ነው የምትይው? ወይ ማን ነው የምትይው? ንገሪኝ እስኪ ምን አደረኩሽ? አንቺን ከመጠበቅ አንቺን ከዛ ሁሉ ነገር ከማውጣት አንቺን ካለመክሰስ አንቺ ከማመን ውጪ ምን ያደረኩት ነገር አለ? ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ። ያው ቶፋ እንደምታዩት ነው። ባለፈው የተፈጠረውን ነገር እያያችሁ ነው። የጠንቋይ ጉዳይ እዛ የሄደበት ጉዳይ ምናምን በጣም ከባድ ነበረ እና ደግሞ ትንሽ በቃ በሰው ህይወት ውስጥ አትግባ ብለው አልሰማ ብሉኝ አሁን የደረሰበትን እያያችሁ ነው እና ትንሽ ማጅራቱንም ምናምን ተመቷል፣ አሞታል። በቃ ደህና ለመሆን እየሞከረ ነው እንጂ እኛ እንትን እንዳንለው እኛ እንዳንጫ ነው ምናምን ነገር እኛ እንዳንጨነቅ ምናምን እያለ ነው እንጂ በጣም ታሟል። ሆስፒታል እንሂድ ምናምን ብለው በቃ እየሰማኝ አይደለም። ምንም ነገር አይሰማም። እሱ ደረቅ ነው፣ እንዲሁ ምንም ነገር እየሰማ አይደለም። እዚሁ ለማስታመም ምናምን እየሞከርኩ ነው። እኔ እናንተ እስቲ እሺ ካላችሁ ንገሩት እንጂ በቃ እኔ ግራ ገብቶኛል። በጣም ታሟል። ምግብ በስነ ስርዓት አይበላም። ፕላስ ደግሞ እዚህ ጋር ምናምን ነገር ማጅራቱ ጋር በጣም በቃ ህመም አለው። የተመታበት በልዟል ምናምን ነገር እና ምንም አይሰማም። ሆስፒታል እንሂድ የሆነ ነገር ይኖራል ራሽ ተነሳ ምናምን ብለው በቃ እየሰማኝ አይደለም። እና አሁንም እነ ሶፊም ሁላችንም እየሞከርን ነው። እንደውም ትንሽ ከሰማው ምናምን ብዬ ለአኑም ነግሬው ነበረ። እሱም የሚሰማ አይደለም። በቃ ምንም የሚሰማ ነገር አይደለም። እና ወይ ካልሆነ አንድ ላይ ሰብሰብ ብለን ለእናቱ ነግረናት ምናምን ብለን እያሰብን ነበር። ግን ደግሞ እሱ ደግሞ ጭራሽ ይብሳል። ነገሮችን ውስብስብ ነው የሚያደርጋቸው ወደዛ ከሄደ ደግሞ እና እሱን ለመንከባከብ ምናምን እየሞከርኩ ነው። አክቹዋሊ እንደውም አሁን ከአልጋው ላይ ራሱ መውረድ አቅቶት አሁን ነው ትንሿ መኝታ ቤት ሆኖ እሱ እኔ ደግሞ ላነጣጥፍልህ ላጸዳዳልህ ታፈነ ቤቱ ምናምን ነገር ብዬው ነው እንዲንቀሳቀስ ራሱ ያደረጉት እንጂ በጣም ደክሞታል። ራሱ ምንም በቃ ጤነኛ አይደለም። ግን ያው ቢያንስ ክፍል ለክፍል ትንሽ ዞር በል እኔም ላጸዳዳልህ ምናምን ብዬው ነው። እና ከሰማችሁ ነገር እኔ አልቻልኩም። እንደዚህ እየሆነ ደግሞ እየባሰ ሲል የሆነ ነገር ተኝቶ መቅረትም አለ። በጣም ከባድ ነው እና እንግዲህ የምንችለውን ያህል እንሞክራለን። እሱ እንትን እያለ ነው መሰለኝ እየተንቀሳቀሰ እዛ ትንሿ ክፍል ነበረ ያለው። እኔም ደግሞ እያስተካከልኩለት ነበረ። መልሶ መተኛቱ አይቀርም። በቃ በጣም ከባድ ሁኔታ ነው። እንትን ይላል ምግብም አልበላም ብሎ አስቸግሮኛል ምናምን ጠፋብኝ ይላል። ማለት ትፎይት ሄድ ነው። ምን ትሰሪያለሽ? ያምሽ እንዴ? አይተሽው አላየኝ ቤት ነው ያለው። አደረገልኝ ነገር ማመሰግናለሁ። ቆይ ትናንትና አውራን እኮ በቃ ነገር ኮርተን ጨረሰ። ፈርኩ ነው ያባረርሽ እንደመጣ ነው አላህ ነበር። በቃ ሂጂልኝ ጥሩ የት ነው ያለው? ሂጂልኝ ተሽሎታል። በጣም ደህና ያንቺ ገዛም ያንቺ ጥየቃ ምንም ነገር አይሄድም እኮ አይደለም የመጣሁት። እሺ በቃ ምንድን ነው ያለሽ?
ቤቲ አይና ታንጮሺ ሂጂ ውጪ ሂጂ ውጪ ውጪ አትጩ ውጪ ካለጠልኝ ወይ ይላሉ የትኛው ያለው ወይ ጥሪሽ ውጪ የምን መኖር ምናምን ነው ምሽከም ከምትሽ ተቀበል እንኳን ምን ይሆንሽ ነው ነው የመጣው የታዘልኝ ልመጁ ምን አስተውጫለሽ አንቺ ስርዓት ይኖርሽ እሺ ሰምተሽኛል አይደል ስርዓት ይኖርሽ ስርዓት ይኖርሽ እንደዚህ ባለጌና አይናጣቱኝ ወንድ ቤት መግባት ነው ስርዓት ላንቺ አሁን ሁሉንም አለው ሰማሽኝ አይደል እገልሻለሁ ስርዓት ይወጪ አውጣ ይወጪ ለምን ወጣው ምንድነው ስርዓት ማለት ነው ማሰረልሽ ማሰረልሽ ነገባሽ እሱ ሊያይሽ ራስ አይፈልግም እሰልሻለሁ አይደል ሊያይሽ ራስ አይፈልግም እሱ እርግጠኛ ነኝ ይወጪ እሱ ይጣና እሱ ይናገራል አንቺም ቤት ነሽ እርስሚኛ እርስሚ ታዲያ ያስሚ ምንድነው ቆይ ምን ጠጥተሽ ነው ምን እየሆንሽ ነው ምን እያደረግሽ ነው ቆይ አልገባኝ ነገር አሁን እሄዳለሁ ስለምንድነው እየሆንሽ ያለሽ አሁን እሄዳለሁ ከዛ እናትሽን ይዤ ተመልሼ እመጣለሁ ምን ማለት ነው ያላረ ያምሻል እንዴ ማን ነው ቆይ ምትይው ማን ነው ምትይው ታረጋጊ ማን ነው ምትይው ወይ ማን ነው ምትይው መሬት ሰምተሽኛል አይደል ሰይጣን እኮ ሊያምርሽ ነው የሚኖረው ስለዚህ ቻው አልወጣም ውጪ አልወጣም መውጣት ካለብሽ አንቺ ትወጫለሽ ካምባላ እዚህ ነው የምኖረው እንዴሽ ለእናቴና የምትያት ነገር ታቆምታለሽ ሰማሽኝ አይደል እስካሁን አታውቅም አይደል ነው ስለዚህ ምን ታውቃለች ቆይ ምን አድርጌሽ ነው ንገሪኝ እስኪ ምን አደረኩሽ አንቺን ከመጠበቅ አንቺን ከዛ ሁሉ ነገር ከመውጣት አንቺን ካለመክሰስ አንቺ ከማመን ውጪ ምን ያደረኩት ነገር አለ? ምን አድርገሽልኝ ታውቂያለሽ? እምነግርሽን እንኳን እኮ መረዳት አትችይም አይደለ? ባለፈው ሰፈር መጥቼ ልክ ነበር። አቢስ ነሽ? ሻውንታዩ ቱፋይት ምን አይነት ሰው ነሽ? እኔና አንቺ በጓደኝነት እንኳን ብዙ ጊዜ እኮ ቆይተናል። ብዙ ነገር እኮ ታውቂያለሽ። ይሄን ያህል መጥፎ መሆን ለምን አስፈለገ? እኔም እንደዛ ለምን ቆይተን እኔም እንደዛ ነበር የማስበው። ባለፈው ልጅ ታስታውሻለሽ አይደለ? ስላንቺ አገባኝ ብለሻል አይደል? እኔም ካሁን በኋላ ስላንቺ አይመለከተኝም። ያን ሁሉ ነገር አድርጌልሽ ነው አሁን ለበቀል ሊመጣሽ? ምንድን ነው ያደረግሽልኝ? ለበቀል ሊመጣሽ ምን አደረግሽልኝ? መታሰርትሽ ነበረ። እሱ እንደው ለታያየሽ ነው ምንድን ነበር ያልሽ? ታስታውሻለሽ አይደል? ሰፈር መጥቼ ምን እንዳልሽ? ስላንቺ አይመለከተኝም ያልሽ አያገባኝም ብለሽኛል አይደል? እኔም ካሁን በኋላ ስላንቺ አያገባኝም። አሁን ነው አንቺን ፈልጌ አይደል የመጣሁት? ቶፋን ፈልጌ ነው የመጣሁት። የት ነው ያለው? እሱን ብቻ ነው ሂጂ በቃ ውጪ ነው ቶፋም የለም ማንም የለም ምንም ነገር የለም ሂጂ ውጪ ሰምተሽኛል አይደል እዚህ አትኖሪ እዚህ መኖር የሚባለው ነገር ከጭንቅላትሽ አውጪው መኖር የሚባል ነገር የለም አትኖሪ ነገርኩሽ ካሁን በኋላ እዚህ ነው የምኖረው ተስፋ ቁረጪ በቃ እዚህ ነው የምኖረው ይልቅ እሱ ቶፋን ጠይቂኝ ሂጂ እባክሽ ከአንቺ በላይ ለቶፋን ያስብለታል እሺ ከአንቺ በላይ ነው የማስብለት ይሆንሽ ነው ቆይ ምን ለማድረግ እየሞከርሽ ነው ምን ለማድረግ አንቺ በላይ አስብለታለሁ እያልኩሽ ነው ቆይ ለምንድን ነው እዚህ በፈገግታ ተሞልተሽ በጣም ተዝናንተሽ እያወራሽኝ ያለሽው አንቺ ምን ይመለከትሻል እኔ ከእሱ ጋር ማውራት ነው አይደል የፈለግኩት ሰምተሽኛል አይደል እሱን ማየት ነው የፈለግኩት እሱንም አታየው እናቴ ጋር ማትሄጂ ምንም ነገር አታደርጊ ትወጫለሽ አልወጣም መሪያ ትወጫለሽ የማይሆን ነገር ላይ ጊዜሽን አታባክኝ ቁጭ በይና ተረጋግተሽ አትውጪ ቢበናትሽ ቶፋን ጥሪልኝ አሁን ካምቦላ ስለምን ለመጁ መሪያም አሁን ቶፋያሽ ተነሽ ካልታለ ስርዓትሽ መሪያም ስርዓትሽ አይመለከትሽም እሺ ጥሪልኝ እሱን ፈልጌ ነው የመጣሁት አንቺን ፈልጌ አይደለም ይልኝ እገልሻለሁ ዛሬ እገልሻለሁ ሰማሽኝ አይደለ እገልሻለሁ ሂጂልኝ ውጪ እዚህ ነው የመጣሁት አይታይሽም እንዴ ልብሴን ሰብስቤ የመጣሁት እዚህ ልኖር ነው ገብቶሻል አይደል ከነሽ ምን አገባሽ ምን አገባሽ ይማል እሱ አልገና ይቀመጥ ምን አገባሽ ምን ማለት ነው ቆይ አንቺ ምን ቤት ነሽ ቆይ ምን ለማድረግ እየሞከርሽ ነው ምን ቤት ነሽ ለሱ ምን ከተፋታ ለመሆን እየሞከርሽ ነው ቀናው ቆይ ቀንተሽ ነው እሺ ከቀነሽ ንገሪ ቀንተሽ ነው እገልሻለሁ ሳሞሽ አይደለ እገልሻለሁ ረፊ እየነገርኩሽ ነው ረፊ ካሁን በኋላ አልታገስሽም እኔ ቶፋን ፈልጌ ነው የመጣሁት እየሰማሽ ነው አይደል
ዱባን ፈልጌ ነው የመጣሁት። እሱ ሲመጣ አወራለሁ። ካምባለ ምንም አይነት ወሬ የለም። ምንም አይነት ወሬ የለም። ምን ቤት ነሽ? እኔ እሱን ፈልጌ ነው የመጣሁት እያልኩሽ እኮ ነው። ተነሽ በቃ ተነሽ። እሺ የምሄደው በቃ ምን እየሆንሽ ነው? ያምሻል እንዴ? እኔ እሱን እየጠበቅኩ ቆይ ደህና አይደለሽ? እንደዚህ የምትሆኚው ለምንድን ነው የምትጠብቂው? እሺ ለምንድን ነው የምትጠብቂው? እሱን ሲመጣ ነግረዋለሁ። ይሰማኛል ልጅ ውጪ። እስማ እንደውም ሊመጣ ነው የምፈልገው እኮ ነው እኮ። እሺ ለምን? ምንድን ነው ሀሳብሽ? ላረግልኝ ነገር ማመስገን እፈልጋለሁ። ከዛ ሁላ ጭንቅ ነው አይደል ያወጣኝ። ስለዚህ ማመስገን እፈልጋለሁ። እሺ ከዛም ስለታመመ ልጠይቀው ነው የመጣሁት። ከፈለግሽ አሁን ግን ውጪ። ይሄ መኖር ምናምን የምትይውን ነገር ከጭንቅላትሽ አውጪው። ሰምተሽኛል አይደል? አንቺ እንደዚህ ተናድድሽ አልገባኝም። ምን ማለት ነው? እንዴት ነው የማልናደደው? ዘው ብለሽ ሰው ቤት ትገቢያለሽ እንዴ? አንቺ ዘው ብለሽ አይደል እንዴ? ሰው ቤት ይገባሽ? ወንድሜ ቤት ነው። ወንድሜ ነው። ሰምተሽኛል? መብቴ ነው። መብቴ ነው። ከዚህ በፊት እንደዚህ አይደለም ማለት ያልሽ? ምንድን ነው የምትቀባጠሪው? ወንድምሽ ነው? አዎ ወንድሜ ነው። እና ምንድን ነው? ምን ይፈጠር? እርግጠኛ ነሽ? ያምሻል እንዴ? ከዚህ በፊት ያወራነው አትርሽ። ምንድን ነው ያወራነው? የዛሬ 6 ዓመት የተፈጠረ ነገር አንስተሽ አሁንም ድረስ እያወራሽ ነው? ልጅ ነበርኩ አለቀ በቃ። አሁን ምንም ነገር የለም። ምንም ነገር የለም። ታዲያ ለምንድን እንደዚህ የምትሆኚው? ታዲያ እንደዚህ የምትሆኚው? አሁን ገና መተሽ አሁን ገና አውቆሽ እዚህ ቤት ካልኖርኩ እስቲ እሱስ ምን ሊል ነው? ቆይ እሱን ከእሱ ጋር እናወራለን። ለምንድን ነው ከእሱ ጋር የምታወራው? አንቺ በእኔ አይደል እንደ መጣሽው? በእኔ አይደል የሚያውቅሽ? እሱን ከእሱ ጋር እናወራለን። ቢገባሽ ያንን ሁሉ ነገር ያደረገልሽ ፋይልሽን ያጠፋልሽ ያን ከዛ ሁሉ ነገር ከዛ ሁሉ ይመስልሻል? እሱ ራሱ ይሄን ነገር ለኔ ብሎ ነው። አንድ ለማያውቀው ሰምተሽኛል አይደለ? እራሲ አትጁ ማለት ምንድነው እንደዚህ የሚያደርግሽ ታዲያ? ለኔ ብሎ ነው ያን ነገር ያደረገው። ይኸውልሽ ላንቺ ብሎ ቢሆን ገና ለገና እሷን አወኳት ከዛ እሷ ጓደኛ ምናምን ብሎ አይደለም ይሄን ነገር ያደረገል። ለኔ ብሎ ለኔ አስቦ ገብቶሻል አይደለ? ቶፋን ስለዚህ አይነት ሁሉንም ሰው በፍቅር የሚያይ ሰው አይደለም። እሺ ሰምተሽኛል አይደለ? በቃ እንደ ሴት ልጅ ስላሳሰብሽ ነው ያደረገልሽ። ያንንም ነገር ያጠፋልሽ እንደ ሴት ልጅ ነው። ገባሽ? ስላሳዘንሽ ብቻ ወይ እንደዚህ ፍጥሩች ያለሽ አትወጂም አይደለ? ወንድምሽ ነው አይደለ? አዎ ወንድሜ ነው። እና ምን ይሁን? ምንድነው የምታስደጋግሚኝ? ቆይ ስለዚህ እኔ ከሱ ጋር ሆነ አይደብርሽም? አይደብርሽም ማለት ነው? ምንድነው ይሆንሻለሽ? ምን አስበሽ ነው? ወንድምሽ ነው አይደለ? ስለዚህ እኔ ከሱ ጋር ሆነ አይደብርሽም? እንዴ ቆይ ያምሻል? ስለምን ነው የምታወሪው? ከመቼ ጀምሮ ነው እንደዚህ ነገር ያሰብሽው? ቆይ ከመቼ ጀምሮ ነው? ንገሪኝ። ከመቼ ጀምሮ ነው? ከመቼ ጀምሮ ነው? ልቀቂኝ። ተረጋጊና አውሪ። ይኸውልሽ ካሁን በኋላ አንድ እጄን አነሳለሁ ብትይ በጣም እየታገስኩሽ ነው አይደለ? ቆይ ልታመጪ ነው? እነግረዋለሁ። እንደምትወጂው እነግረዋለሁ። በሱ ብቻ አላወቀም። እናትሽ አታውቅም አይደለ? ይሄን ሁሉ ነገር ለእናትሽ ቀጥ ብዬ ሂጂ እነግራታለሁ። ምሽአዲ በዚህ እየነገርኩሽ ነው። እንዴት ነው ቶፋን እነግረዋለሁ ማለት? ስለዚህ አመንሽ ነው? ማመን ነው? ያንቺ ዝባዝንኪ ወሬ መሳንቱ እንዲጨነቅብኝ አልፈልግም። በዚህ ሰዓት አሞታል። እዚህ ሁላ ነገር ውስጥ ሆነሽም ስለሱ ለምታስቢ። እሺ ተይው፣ ለእናትሽ እነግራታለሁ። ቆይ አሁን አዳምጪኝ። ከዛ እኔ ሳሎን የምወጣው አንቺ ቀጥ ብለሽ ትወጫለሽ። እኔ ካሁን በኋላ እዚህ ነው የምኖረው። እባክሽ በቃ እባክሽ፣ ልመንሽ እባክሽ። በቃ ምን እንዳሰብሽ አላውቅም። በቃ እባክሽ እባክሽ በቃ እሱን ይሄን ሁላ ነገር ከማድረግሽ በፊት መጥቼ እንደዛ ስለምንሽ ነበር ማሰብ የነበረብሽ አይደል? ምን እኛ ቤት እንኖር ነው? አንቺ ትወጫለሽ፣ እኔ እዚህ ቤት እኖራለሁ። አታስፈልጊም። ካሁን በኋላ ወደ እናትሽ ቤት ትመለሻለሽ። እናትሽ ሁሉንም ነገር ታውቃለች። እነግራታለሁ፣ ይዣት እመጣለሁ። ሁሉም ነገር ባይኗ ታያለች። ከዛ ከዚህ ነው ለምን ትወጫለሽ? ቆይ ቤቲ፣ እኔና አንቺ እዚህ ድረስ ነው ታውልሽ። እምወደውን ሰው ስትወስጂ ያኔ ማሰብ ነበረብሽ። እምወደውን ሰው አላውቅም ነበረ። ስለማንተ እኮ ምንም ነገር አላውቅም ነበር። ባታውቂም ግን እንድትታዩ ብዙ ጊዜ ነግሬሻለሁ አይደለ? ለምን ግልጽ ሆኜ ባልነግርሽም እንድትታዩ ብዙ ጊዜ ነበር የነገርኩሽ አይደለ? እወዳለሁ ብትይኝ እኮ ተው ነበረ። እባክሽ አሁን ያለ ከዛ ሁሉ ነገር በኋላ አሁን መተሽ እንደዚህ ይሆንሽ ያለሽው ያ ሰው እንዴት እንዳሰቃየን ታውቂ የለ እንዴ? ቆይ አሁንም ለሱ ይሽት ቆይ እኔ ወንደው ሰው ነበረ። አንቺ መሀላችን ባገቢ ይሄኔ ጥሩ ነገር ይኖረን ነበር። ገብተሻል አይደለ? አንቺ ነሽ መሀላችን ነበረ። ሰማሽኝ አይደል? እኔ ወደይ ነበር። አንቺ ነሽ መሀላችን የገባሽው። ስለዚህ ደግሞ በቅርሽ እሱ ነው የደረሰብኝ። እኔ እኮ አይደለሁም፣ እሱ ራሱ ነው እኮ የደረሰብኝ። ቤቲ ለምንድን ነው ልትረጂ ማለት ተቀበልሽው ነው? ምን ማለት ነው ስለተቀበልሽው?
የዛኔ ታይስልሽ ብታዩ ኖሮ ከኔ ጋር ይሁን ነበር። ገብቶሻል አይደል? ስለዚህ አሁን ደግሞ እኔ እልሽ አሁን ደግሞ በሰላም ነው አለቀ በቃ። ኧረ እባክሽ አንቺ ነበር አይደል የሚፈልገው? እልሽ አሁን ስሚ፣ እኔ አሁን ያን ነገር አስቺ መከራከር አልፈልግም። ስለዚህ አሁን የኔ ተራ ነው። አንቺ ነበር ማለት ነው የገባሽው። እኔ ደግሞ በአንቺ ወጥ አሁን ማለችሁ ገባል። ገብቶሻል አይደል? እኔ ቱፋን ይፈልግ እኔ አንቺ ለማውራትም አይደለም ቆይ ሀሳብሽ እዚህ እንደሚስት ለመሆን ነው ካይደርሽ ሻውን ጥሪው እኔ እሱን ነው ማውራት የፈለኩት። መሪያ ቆይ ምንድነው ሀሳብሽ? እኔና እሱ ጥተሽ አንቺ እሱ አንቺን አይመለስሽ። እባክሽ ልለምንሽ፣ በቃ ልለምንሽ፣ እባክሽ ያን ሁሉ ነገር አሳልፈን እባክሽ ልለምንሽ። በቃ እኔ እንደዚህ ያለመንኩሽም ነበር። አሁን እንደዚህ ልሽ አታርጊ። ታውቂያለሽ እኔም እንደዚህ ነበር የለመንኩሽ፣ ግን አልተረዳሽኝ ማለት ነው። ጨከንሽብኝ። አታሳዝኝም መሪያ። ለምን ደግሞ አዝነልሽ? ለኔ ያዝነሽልኝ ነበር። አገባኝም ነገር ሳረግ ነበረው። ምንድን ያደረግሽልኝ? አንቺን አላዳንሽም። ቶፋን ያዳነኝ አንቺ አይደለሽም። እሺ በእኔ እኮ ነው የሚያውቅሽ። ለምንድን ነው ደጋግመን የምንነሳው? በቃ እባክሽ ለማንም አትናገሪ፣ ምንም አትበይ። በቃ እባክሽ አሁን እኔ እንዳዝንልሽ አታድርጊ። ይሄ ለቅሶሽ ምናምን ታይ። እኔ ብዙ ጊዜ አልቅሽ ለምኜሻለሁ አይደለ? ስለዚህ ይሄ ለቅሶሽ አሁን ከደቂቃዎች በፊት እንዴት ነበር ስትሆኝ የነበረው? ምን ላድርግ ታዲያ? ቆይ ይሄን ያህል መጥፎ መሆን ትችያለሽ? እኔ ያን ሁሉ ነገር አሳልፈን ስንት ሚስጥር ተካፍለሽ አልሆንሽብኝም? አንቺ አልሆንሽብኝም? ቆይ ምን አደረግኩሽ? ህይወቴን ነው እኮ የበጠበጥሽው። መሀላችን ባትገቢ ኖሮ አሁን እስካሁን ከዴቭ ጋር ነበር። ገብቶሻል አይደለ? ገባሽ? ያንቺ እንዴት ከፈለግሽ ቀቅለሽ መብላት ትችያለሽ። ይሄን ሁሉ ነገር ካበላሽሽ በኋላ ትሰሚኛለሽ አይደለ? እሱ እኔ ላይ ባያረገው ኖሮ አንቺ ላይ ነበር የሚያረገው። ይሻጥሽ ነበረ። የኔ ጣፋንታ ነበር የሚደርስሽ። ቢገባሽ አንቺን ጣፋንታ ነው ለኔ የወሰድኩት። ቢገባሽ ብትረጂው፣ ግን አንቺ አይገባሽም። ምንም ያደረግሽው ነገር የለም። መሀላችን ከመግባት ውጪ ለኔ ምንም ያደረግሽልኝ ነገር የለም። ምን አይነት ውለታ ቢስ ነሽ? ቆይ ምን አይነት ውለታ ቢስነት ነው? እኔ አሁን ቶፋን ነው ማመስገን የፈለኩት ላደረገልኝ ነገር። እሱን አመሰግናለሁ። ቶፋ አትበይ። እኔ እየለመንኩሽ ነው አይደለ? እየለመንኩሽ ነው አይደል? እንዴ ምን ይሆንሽ ነው? ይቅርታ ስለዘደኩሽ፣ ምን ስላደረኩሽ፣ በቃ ይቅርታ ስላመናችሁ እና እንዳልናገርብሽ ነው። ከሽኮ ነበር ማሰብ የነበረብሽ። መጥቼ ስለምንሽ ነበር እንደዛ ማሰብ የነበረብሽ። አሁን ሁሉም ነገር አልቋል። በቃ ምንድነው ይበቃል ያለቀው? ቆይ ምንድነው ይበቃል? አሁን አለቅሽ። ምን ማለት ነው? ያለበት ሰው ሁሉ ያውቃል። ቆይ እናቴ ልትገያት ነው? ቶፋንስ በዚህ ሁኔታ እንዴት ነው እንደዚህ አይነት ነገር የምትነግሪው? ለእሷ ትጨነቂ። ምን ማለት ነው? ነው ያለውለት። ቆይ ተሻለ እዚህ ጋር ችግር የለውም። እኔ እንትን እለዋለሁ። በቃ ሂጂ በቃ ምስጋናሽ የለ በቃ አይ እግረ መንገድ በቃ ይዛኔ መጣ። መደወቅ እኮ አያስፈልግም። የኔ ሻንጣ ነው። እንዳውራ ነው የምትፈልጊው? በጣም እየገፋፋሽኝ ነው። ስለምንድን ነው የምታወሩት? ምንም አይደለም። ምንም አይደለም። ቤቲ ምንድን ነው የምትይው? የምትነግሪው እኮ አሁን ለውጣለሁ። ምንድን ነው የምነግረው? ያምሻል እንዴ? ለውጣልከው ለውጣል እዚህ ጋር ምንድን ነው የተፈጠረው? በቃ አሁን እንወጣለን። ምንም ነገር ያላችሁ እየጮሽ ነው። ምንም የሚያስጨው ነገር ብሎ አልነበረም። ተረጋግተን ማውራት እንችላለን አይደል? እሺ ቆይ ማለት እሷ እንዴት ነው የተለቀቀችው? ምን ማለት ነው? አልከሰስኳትም ማለት እንዴት ጋር ላይ ታስራም ነበር እኮ። ቢያንስ ተጣርቶ ነው መለቀቅም ካለባት መለቀቅ የነበረባት።
ችግር የለውም በቃ እኔ ተምናታለሁ ነው ወይስ አንቺ ስላስለቀቅሻት እኔ እንዳላያት ነው የሁሉ ጭቅጭቅ? ውጪ መታየት ለዛ ነው አይደለም? በቃ ምንድነው? በቃ እሺ ምን ላድርግ? ቶፋ ምንድነው የምትለኝ? ቆይ አሟል። በቃ አሁን እንደዚህ አይነት ነገር ማውራት የለብንም። በቃ ተኛ። እኔ ያለሰደን ራሱ ስላት መጥቼ ነበር ከዚህ በፊት ከሰፈር ነው ያባረረች። አሞት ነበር ራሱ ምን እንደሆነ ሊገባኝ አልቻለም። ለምንድነው የምትጠይቀው ነው? ለደረገኝ ነገር ነው ያወጣኝ። ገብቶሻል አይደል? እኔ እኮ ነኝ ያስፈታሁሽ እንጂ እሱ እኮ እንደታሰረች ነው የሚያውቀው። ስለሱ አይደለም እያወራ ያለሁት፣ ስለ ፋይሉ ጉዳይ ነው እያወራ ያለሁት። ለሱ ላመሰግነው ነበር የፈለኩት። አንቺ ነገሩን አክረሽ አይደል ሌላ ነገር አስመሰልሽ። ቶፋ በቃ ችግር የለውም። እኔ እና እሷ እናወራለን። ችግር የለውም። እሺ አይ እንትን እረፍት አድርግበት በደምብ። ያምሻል እንዴ? ምንድን ነው? ቆይ ያምሻል? ምን እየሆንሽ ነው? ቆይ ስላልነገርኩሽ አመስግኝ። እንደው መናገር ነበር። የምርሽ ነው? መናገር ነበር። እሺ በቃ ውጪ። አሁን እዚህ እንደምትኖሪ ካወቀ ደግሞ ጭራሽ ያብዳል። እንደውም ደስ ይለዋል። መሪያም ሻንጣዬን አምጪ። በኋላ እዚህ ነው የምኖረው። እሱ ይሄን ነገር ካወቀ ለምን ተፈታሽ እያለ እየጠየቀኝ ነው አይደለ? አስረዳዋለሁ እኔ ሁሉንም ነገር ስላልገባው ነው። ያምሻል እንዴ? ቆይ ምንድን ነው ችግርሽ? ነይ ውጪ። ከሱ ጋር አውርተን እንግባባለን። በቃ በምንግባባለን ማመስገን የፈለግሽው አመሰገንሽው። በቃ አሁን በዚህ ሰዓት እዚህ ሌላ ጀላ አያስፈልግም። ስለታመመ ነው እኮ ጸጥ ያልኩት። ምንም ነገር ያላወራሁት ለሱ ስላሰብኩኝ ነው። በጣም ነው ታስቢለት አይደል? ስለማስብለት ነው ዝም ያልኩት። ትንሽ ይሻላል እንጂ ታስቢለት። ማን ስለሆንሽ ንገሪኝ። ማን ስለሆንሽ ነው ንገሪኝ። ማን ስለሆንሽ ነው ታስቢው? ለምን ትነብሻለሽ? ኮር ይጂሽ እንጂ ይጂሽ በቃ አልጋው እንደውም ሰፊ ነው አይደለ? እለርት ይበቃል። እሱ እዚህ ጋር ተኛል፣ እዚህ ጋር ተኛል ነው ወይስ እንቀያየር? እዚህ ጋር ተኛል። አሁን ተበላሽ ውጪ። አሁን ነው ያላጠፍኩት። እዚህ ትክክላለች። የማያገባሽ ነገር ውስጥ አትግቢ። ምን ማለት ነው የማያገባሽ? አንቺ እኮ ልጅ የማያገባሽ ነገር ውስጥ እየገባሽ ያለሽ። ቤቲ በቃ ጮኩኝ፣ ምን አልኩኝ? ምንም እየሰማሽኝ አይደለም። በቃ ሌላ ምንሽ አሁን ውጪ። አሁን ሻንጣው እዚህ እንደምትኖሪ ምናምን ካወቀ ጭራሽ ይጮውብኛል። እባክሽ ምንም ብዬ ላሳምነው አልችልም። አልጋው እንደውም ምን የምወደው ከለር ነው። ሴጣኔን አታምጪ። ሰምተሽኛል አይደለ? ሴጣኔን አታምጪ። እረፊ መሪያም። ስርዓትሽ እኔ በማገኝበት መንገድ አገኝሻለሁ። ከኔ ጋር ይቅርብሽ እያልኩሽ ነው መሪያም። አዎ እያስፈራራሁ። ንገሪያት በቃ ምን ይመጣል? ንገሪያት። እና ልብ ልብ የተሰማሽ አሁን ደግሞ ከእናትሽ ጤና በላይ እሱን አስቀደምሽ አይደለም? በቃ እሱን ካወቅሽ ለምንድን ነው የማይገባሽ? በቃ የሆነ ነገር ትሆናለች እናቴ። እኔ ራሴ ቀስ ብዬ አረጋግቼ እነግራታለሁ። ሌላ ሰው አያስፈልግም። ያንቺን እርዳታ አልጠየቁሽም አይደለ? እኔ ከመንገሬ በፊት አንቺ ትወጫለሽ ወይስ እኔ ነግሬያት ትወጫለሽ? ምን ማለት ነው? ቆይ እያባረርሽኝ ነው? ቆይ አሁን መተሽ እያባረርሽኝ ነው? ምርጫ እየሰጠሽ እያባረርሽኝ ነው? ቆይ አትጩ። ምርጫ እየሰጠሽ እያባረርሽኝ እንጂ ነይ ውጪ። አንቺ ልጅ መውጣት ካለብሽ የምትወጪው ለምንድን ነው የምወጣው? እዚህ የምትቆይበት አንድ ምክንያት ስጪኝ እስኪ። ለምን የምትቆይው እዚህ? አንቺ ለምንድን ነው የምትቆይው? እኔ ስለፈለኩኝ። እኔ ያለሁለት ካምባላ ያስተማማለሁ። ምንሽም አይደለም አይደለ? ወንድሜ ነው። ሰምተሽኛል አይደለ? አብሮ አደግ ወንድሜ ነው። ተነሽ አትቀመጪ። እረፊ መሪያም፣ ተነሽ። ለማይሆን ይወጣል አይደለ? አሁን ቀስ በሻምስከሽ ቀስ ብለሽ ውጪ። እኔ ያልኩሽ እስካሁን አልገባሽም መሰለኝ። እኔ እዚህ ልኖር ነው የመጣሁት። ሰምተሽኛል አይደለ? ካምባላ እዚህ ነው የምኖረው። መውጣት ካለብሽ አንቺ ትወጫለሽ። ካምባላ ደግም ለምንሽ? ኧረ እባክሽ ለምንሽ። ቆይ ምንድን ነው ይዘሽብኝ የምትመጪው? ቆይ ምን አስበሽ ነው? አንዴ ልመናሽ ምናምን ታዩ። ከዚህ ቤት በሰላም ውጪ። ካለበለዚያ አልወጣም። አትውጪም? አልወጣም። አትውጪም? አዎ አልወጣም። ስለዚህ ለእናትሽ እነግራታለሁ። እሱን አይደለም የምትፈልጊው?
አታድርጊው። እስቲ ወንድ አድርጊው። ለምን ደሞ አላደርግም? እምገልሽ እኔ ነኝ እምገልሽ። ማስተማሽ አይደለም እኔ ነኝ እምገልሽ። እኔ ነኝ እምገልሽ። እረፊ መርያም። ሰምተኛል አይደለ? እረፊ ልፈልሽ። እረፊ እየነገርኩሽ ነው። እረፊ እገልሻለሁ። ከገደልኩሽ በኋላ እስኪ ለማን እንደምትናገሪ እናያለን። መርያም እረፊ። እገልሻለሁ። መርያም እረፊ። እረፊ። ካሁን በኋላ ግን እድል አልሰጥሽም። እወቂ። ምንድን ነው? ስለምንድን ነው? እማውቀውን ነገር በሙሉ ልናገር እንዴ? ምንድን ነው የምታውቂው? ኧረ እባክሽ ምንድን ነው? እኔ ፊት እኮ ማስመሰል አይጠበቅብሽም። እማውቀውን በሙሉ ልናገር። ህይወትሽን ማመሰቃቀል እችላለሁ። ታውቂያለሽ አይደል? አዎ እሺ መሪውንና ምንድን ነው? ስለዚህ አርፈሽ ቁጭ በይ። ያምሻል። እኔ የምልሽ ነገር ለመናገር ነው አይደል? ተናገሪ። ሌላ እሱን ብቻ አይደለም እያልኩሽ ያለሁት። ሌላ ብዙ ነገር ልናገርብሽ እችላለሁ። ምንድን ነው ብዙ ነገር? እሱ እንዳወራው ነው የምትፈልጊው? ልናገር ማለት እሱ እንዳወራው ነው ወይ የምትፈልጊው? ምን ማድረግ እኮ እንደምችል ታውቂያለሽ አይደል? እሱን ላውራ ወይ? ምንድን ነው የምታወሪው? ያምሻል። ልክ እንደዚህ በጸባይ እንዲቀስ ብለሽ ተረጋግተሽ አውሪ። ካለበለዚያ ግን ካሁን በኋላ አንድ እነካሻለሁ ብትይ የእውነቴን ነው የምልሽ። እማውቀውን በሙሉ ተናግሬ ህይወትሽን ነው የማመሰቃቀለው። ገብቶሻል አይደለ? ከማንም እንድትኝ ቶፋ ምናምን እርሹ ከቤተሰቦችሽ እንኳን እንዳትሆኝ ነው የማደርግሽ። ስለዚህ ካሁን በኋላ ተረጋግተሽ አውሪ። በጣም እየታገስኩሽ ነው። ቆይ እኔ አላሳስንሽ። ጎበዝ እንደሱ ስትሆኝ ነው የሚያምርብሽ። ከዛ ሁሉ ነገር በኋላ ድጋሚ አንቺ የታገኘ ሰውዬ ሳይበቃ ደግሞ አሁን ከደቂቃዎች በፊት ስታንቂኝ ነበር አይደል? እስኪ አሁን ሞክሪ። ባንዴ ተቀያሽ። አሁን ደግሞ እንዳዝንልሽ እየጠበቅሽ ነው። እልሽ አሁን ይሄ መጨቃጨቅ ምናምን ታሟል አይደል ልጁ? ስለዚህ እሱ የሚረፍበት ከዚህ ቤት መውጣት ካለብሽ አንቺ ትወጫለሽ። እኔ እዚህ ቆያለሁ። ምን ይሆንሽ? አሞታል እኮ እኔ ያለሁለት። ካሁን በኋላ ነው ያለሁት። ምንም እንዳታስቢ። ለሱና እረፊ ነግሬሻለሁ። ካሁን በኋላ ደግሜ አላስጠነቅቅሽም። ሻንጣሽን ያዥና ከዚህ ቤት ውጭ። አይ ከፈለግሽ ልብስ ቁም ሳጥን ውስጥ ምናምን በማድረግ ማገዝ ትችያለሽ። አይ እባክሽ እንደዛ አታድርጊ። እስካሁን እዚህ እንደማትወጪው ልሽ አትሄጂም። አልሄድም። ሰምተሽኛል አይደለ? እንደዚህ ታሞ የትም ትቼው አልሄድም። ሰምተሽኛል? የትም አልሄድም። አዎ እርግጠኛ ነኝ። እንዳትጸጸች። በቃ አታስፈራሪኝ። ይበቃሻል። ቤቲ ምን ሆነሽ ነው? ነገር አሳልፈን ድጋሚ እንደዚህ አይነት ነገር ልታረጊ ነው? የተውለልሽን እንኳን አትርሺ እባክሽ። በቃሽ። አልሄድም። የትም አልሄድም። አዎ አልወጣም። ስለዚህ ጠብቂ። የት ማድረግሽ? ቆይ ቤቲ እንደዚህ እንዳታደርጊ። ሰምተሽኛል አይደል? ነግሬሻለሁ። አንድ ነገር እንዳታደርጊ። ቆይ ለምንድን ነው እንደዚህ እየሆነች ያለችው? ያንን ሰውዬ እንዲሆን እኔ እፈልጋለሁ። ህይወቴ ውስጥ የገባው እሱ መጥቶብኝ ነው እንጂ የኔ ዕጣ ነበር እኮ የሚደርሳት። ለምንድን ነው እየተረዳችኝ ያለው ነው? ይሄኔ እኮ 6 ዓመቷ የምታቃጥለው እሷ ነበረች። በዛ ላይ ተውዬ ስንት ነገር አድርጎላት ለሱ ይገባል። ቆይ ለሱ ይገባል። ምን እየሆነች ነው? እዚህ በዚህ ሰዓት እንደዚህ አይነት ችግር ውስጥ ሆኖ እንደዚህ ታሞ እንደምወደው ቢያውቅ ምንድን ነው የሚለው? ምን ያደርገኛል? እናቴ ሰው ታደርገኛለች? እሺ ምንድን ነው የሚሻለኝ? ምንድን ነው የማደርገው? እሺ ይህን ሁሉ ነገር ያደረኩላት ለሷ። ቆይ እንደ ጓደኛዬ ይቻት ነበር እኮ። ቆይ ለምንድን ነው እንደዚህ እየሆነች ያለችው? ቆይ ለምን ያን ሁሉ ነገር አድርጊላት? በዛ ላይ ደግሞ ተውዬ እንኳን አያውቅም እንዳስፈታዋት። ገና እሱ ሲመጣ ይጮህብኛል። እንዴት እንደፈራው ነው እኔን የማውቀው። ለምን አስፈታሻት? ለምን ሳይጣራ ነገሩ አስለቅቅሻት ምናምን ብሎ ይጮህብኛል። ምንድን ነው እሺ የማደርገው? ለዚህ ሁሉ ነገር ይሄ ነው መልሴ? ምን አይነት ነገር ነው?